ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። እንግዲህ በእነ አብርሃምና በእነ ሩታ ቪዲዮ ደግሞ ተመልሰናል። እንግዲህ ደስ የማይል ነገሮችን እየሰማን ነው። ዛሬ ደግሞ ምንድነው የተከሰተ እያንዳንዱን በዚህ ቪዲዮ ትመለከታላችሁ። ስለዚህ እንግዲህ ለዚህ ቻናል በተለይ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ኮመንት አድርጉ፣ ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልን። እንግዲህ ወደ ቪዲዮ ለኔ የሚገባኝ ይሄ ከሆነ ለኔ ምላሽ ይሄ ከሆነ እያንዳንዱ ነገር በጣም ተጠቅማለሁ። አብርሃም ባይዚ በጣም ብዙ ጊዜ የምታጠፋው ነገር ብዙ ጊዜ ስንነግር ትቸኩላለህ። በቃ በደንብ አብርሃም ሁሌ አይታችኋል ከሆነ ነገሮችን ካደረገ በኋላ ወደ መጸጸት ወይም ደግሞ ወደ ጸጸት ስሜት ውስጥ ይገባልና ትክክል ነው ይሄ ነገር። እኔ እንጃ እንግዲህ ቤተሰብ ሁሌ ነው የምናገረው ይሄንን ቃል ትክክል አይደለም። በቃ ትዳር ውስጥ መቸኮል አያስፈልግም። ብዙ ጊዜ ስንነግር ነበረ። አሁን ላይ የምታደርጋቸው ነገሮች ትክክል ነው ብዬ አላስብም። ምክንያቱም ፈርመ መተ ከሆነ ኦልሬዲ ካሁን በኋላ ተለያይተናል። ስለዚህ ሩታ አታስፈልግኝም እያልካት ነው ማለት ነው። ሶ ምንም ብትናደድ ከዚህ በፊት ሩታ ያደረገች ነገር በይዚ ሩታ የሆነችው ነገር እኔ እንደዚህ ላወራ አልፈልግም። በጣም ብዙ ተጎድታለች፣ ሁላችን እናውቃለን። አብርሃም ራስ የፈጠርከው ነገር ነው። ራስ አታደርግ የተባልከውን ነገር ሁሌ ስለምታደርግ አሁንም ይህንን ነገር እያረክ ነው። ሶ ምንድነው ምን ትጠብቃለህ? በቃ መለየትን ፈልገህ ከሆነ እዚህ ድረስ መጥተህ ቪዲዮ ራሱ መስራት የለብህም ብዬ ነው የማስበው። ሶ እስቲ ምን እንደተፈጠረ እንመልከተው። በቃ አሁን ሩታ ኦሬዲ ወስናለች። ለሩታ አዲስ ነገር አይደለም፣ ግን ማወቅ ያለባችሁ ነገር ሁሌ የምናገረው አብርሃም በኋላ ላይ ደግሞ እንዳይጸጽት፣ ጸጽቶ አስታርቁኝ ምናምን ሌላ ታሪክ ውስጥ አትግባ። በቃ ወስን፣ አንድ ጊዜ ትወስናለህ። ከዛ ከሄርሜላ ጋር መቀጠል የምትፈልግ ከሆነ መጋባትም ትችላላችሁ። እኛ ምንም አይመለከተንም። ግን ምንድነው የምትሄደው መንገድ ትክክል አይደለም፣ አያዋጣም። እንደዚህ አይነት ነገር አይደረግም። ሲጀመር ካሜራ ፊት ለፊት አቆሞ ፈርሜልሻለሁ በቃ ካሁን በኋላ መልካም ህይወት ምናምን ማለት ምንም ሴንስ የማይሰጥ ነገር ነው። ኦዲየንሱም ይህንን ነገር ይወደዋል ብዬ አላስብም። ማንም የሚደግፍ ነገርም አይደለም ይሄ ነገር። አንድ ሰው ሲለያይ ሁሉም ሰው ደስተኛ አይሆንም። ሶ ሩታ የወሰነችው ውሳኔ ከዚህ በፊት እንደምትፋታ መፋታት እንደምትፈልግ እራሷ ተናግራ ነበረ ሩታ። ሶ ለእሷ ሊገርማትም አይገባም ብዬ ነው የማስበው። እስቲ ቪዲዮውን እንቀጥል። ምችለው ገባሽ? ምንም ስላንቺም ክፋት አልመኝም፣ ምንም አያግንሽ። መልካም ምኞቱን እየተመኘ ነው። ሶ በቃ አሁን ትልቁ ቻሌንጅ ልንገራችሁ፣ የልጅ ጉዳይ ነው። መሀላቸው ያለው ልጅ ምን ሊሆን ነው? ያለ አባት ነው የሚያድገው። ኦልሬዲ አሁን እናት አለው፣ ግን ያለ አባት እንዴት ያድጋል? ይህንን ለምንድን ነው ማሰብ ያቃተው? በእርግጥ እሷ ያጠፋችው ጥፋት አለ። ባለፈው ያው ታርቀናል አይነት ነገር ስሜት ውስጥ አስገብታው በስተመጨረሻ እንግዲህ በቀል ነው ብላ መልሳለች። እና ይህ ነገር ትክክልም አይደለም፣ ግን ይሁን ያንን ነገር ራሱ እንደምንም ችለ ያደረግከው ነገር ከሷ በላይ ስለሆነ ብዙ ነገሮችን ስትፈጽም ስለነበረ ያንን አስበ ብትተው ኖርማል ነው ብዬ ነው የማስበው። ለልጅ ብታስብ ለእሷ ሳይሆን ከእሷ ጋር ያለ ግንኙነት እንኳን ቢያበቃ ከልጅ ጋር ግን መለያየት የለባችሁም ብዬ ነው የማስበው። ውጭ ሆኖ ማሳደግ እንደምታስቡት አይደለም። አባትነት ማለት ሌላ ታሪክ ነው እና ልጅ በዚህ ሁኔታ እንዲያደግ ባትመኙ የተሻለ ነው ብዬ ነው የማስበው። እስቲ እንቀጥለው። ሰጠሽን ክብርም ለሰጠሽኝም ላደረግሽውም ነገር ስለ ሁሉም ነገር አመሰግናለሁ። ሜት ትችላለሽ። እንግዲህ ሩታ ምን አይነት መልስ የምትመልስ ይመስላችኋል? እስቲ የእሷን ምላሽ ብቻ ነው የምፈልገው። በቀጣይ ላይ በእርግጠኝነት የራሷን ምላሽ ይዛ ትመጣለች። አሁን ላይ አብዛኛው እየሰማች ነበረ። በቃ የምታወራውም ነገርም አልነበረም። ያው እሷም እየሰማች ነበረ። ግን እሱ ሳይሆን ሩታ ትክክለኛ ውሳኔ ወስኝ። አሁን መጋባት ነው መለያየት መብት አይሆንም።
መጋባት ከዚህ በፊት አስባችሁ ከተጋባችሁ በኋላ ትዳራችሁ ሶሻል ሚዲያ ላይ በደንብ ከተበተነ በኋላ ዛሬ ላይ በቃ ይበቃናል ብላችሁ የምትለያዩበት ምክንያት ምንም አይታይም። እዚህ ጋር ሄርሜላም ያው ጆከር ነበረች እንጂ ምንም ሁለታችሁም እንደማትስማሙ በሄርሜላ በተለይ ሩታ ከአብርሃም ጋር ትሄዳለች የሚለውን ነገር ራሱ ይሄን ያህል አላመንሽበትም። ግን ያም ሆኖ ይህ አሁን ላይ የወደፊቱን ህይወታችሁን የልጃችሁን ህይወት ማሰብ አለባችሁ እንጂ የዛሬውን ስሜታችሁን አስቀድማችሁ የነገውን በጣም የሚጸጽታችሁን ነገር ከምታደርጉ ሁሉም ነገር ቢቀር ይሻላል። እንደኔ አሁን ቪዲዮ የምትሰሩት በተለይ በዚህ ሰዓት ቪዲዮ እየሰራችሁ ወደ ተመልካች ከምታደርሱ ለተወሰነ ጊዜ ከሶሻል ሚዲያ ላይ ርቃችሁ ከዛ የራሳችሁን ሀሳብ ወይም ደግሞ ተመካክራችሁ በሰውም በትልልቅ ሰዎችም ሰብስባችሁ ብቻ ተመካክራችሁ ወደ ማንነታችሁ ወይም ደግሞ ወደ በፊቱ ፍቅራችሁ ብትመለሱ የተሻለ ነው ብዬ ነው የማስበው። በሌላ በኩል እንግዲህ እነ ብሩክና እነ አቤልን አይቻለሁ። እጅግ በጣም ጋጦጥ የሆነ ነገሮችን እያደረጉ ነው። አሁንም በዛ ቀጥሏል። ተመልካችም በዚህ እየተቀበላቸው አይደለም። ደስ የሚለው ነገር ተመልካች እንደዛ እየሰደባቸው እንደዛ እየተናገራቸው እነሱ ግን ምንም አልቆጠሩትም። ምክንያቱም እዚህ ጋር ማወቅ ያለባችሁ ነገር እነሱ የሚያገኙትን ብቻ ነው እያሰቡ ያሉት። ማለት ያቺ ገንዘብ ነው እያሳሰባቸው ያለው። ገንዘብ አሁን ምንም ይሄን ያህል ኢምፖርታንት ሆኖ አይደለም። እንግዲህ የእነሱን ህይወት የሚቀይር አይነት ገንዘብ ሆኖ አይደለም። ግን የሚፈልጉት ነገር ለጊዜያዊም ቢሆን የሚያገኟትን ገንዘብ ማጣት ስለማይፈልጉ በቻሉት መጠን ሄርሜላን እየደገፉ ይገኛሉ። ሄርሜላ እስከ መቼ ድረስ በዚህ ሁኔታ እንደምትቀጥል አላውቅም። ኦዲየንስ በጣም ባንቺ ተደብሯል። በቃ በጣም ሌላ ታሪክ ውስጥ ገብቷል። እንደውም መንገድ ላይ ብናገኛት እንላታለን እንወጋታለን ምናምን የሚሉ ሰዎች አሉና እኔ አሁን በጣም ለእሷ ራሱ እያሳሰበኝ ነው። ምክንያቱም እንግዲህ እቺ ልጅ ሴት ናት። አስቡ፣ መንገድ ላይ የሆነ ነገር ሊደርስባት ይችላል። ኢትዮጵያ ውስጥ ነው የምትኖረው። የምታሳየው ነገሮች በተለይ ባለትዳር በቀላሉ ቺት ማድረግ እንደሚችል ወይም ደግሞ እንደዚህ አይነት ስሜቶችን ህዝቡ ጋር እንዲጋባ እያደረገች ስለሆነ አሁንም ጭምር ለሄርሜላ እጅግ በጣም አደገኛ ነው የምትሄደው መንገድ እጅግ በጣም በቃ። ስለዚህ ሄርሜላ ከወዲሁ ብታስቢበት ይሻላል። በሌላ በኩል አብርሃምና ሩታ ይታረቃሉ፣ 100% ይታረቃሉ። ማወቅ ያለባችሁ ነገር በተለይ ጣልቃ የምትገቡ እነ ብሩክና እነ አቤል ካሁኑ በቃ ምላሳችሁን ብትሰበስቡ ይሻላቸዋል። የምትዋረዱት ውርደት እንዳይመስላችሁ። እነሱ ታርቀው ሰላም ሲፈጥሩ ምን እንደምታወሩላ ነው ግራ የሚገባችሁ። ምክንያቱም መታረቃቸው የማይቀር ጉዳይ ነው። ወደዛ ወደዚህ ይላሉ፣ ዳር ይላሉ። አንዳንድ መታረቅ እንደሚፈልጉ በደንብ አሳይቶናል። በተለይ አብርሃም ባለፈው እንግዲህ ከሩታ ጋር ሲታረቅ ፍጹም ባል ለመሆን ሲሞክር ስለነበረ እጅግ በጣም ትዋረዳላችሁ ባካችሁን። በተለይ አቤል፣ በተለይ ደግሞ እንደዛውም ብሩክና አቤል፣ ሌሎቹም አሉ። የቡታጅራ ዩቲዩበሮች አላችሁ፣ አንዳንድ ሰዎች አላችሁ ጥሩ ነገሮች የምሰሩ እውነት በጣም ጥሩ የሆነ የሚያቀራርብ አይነት ነገር የምሰሩ እነ ቢኒ በተለይ እጅግ በጣም ምኮራባችሁ ነፈረንጁ። ከዛ ውጭ ግን ሌሎቻችሁ እባካችሁን ተው። በሰው ትዳር እንደዚህ አይነት ቀልድ አያዋጣም። በቃ በጣም የሚደብር አይነት ቀልድ ነው። የሰው ትዳር ውስጥ ገብታችሁ እንደዚህ ማውጋት አያስፈልግም። እና አብርሃምና ሩታ በእርግጠኝነት ነው የምነግራችሁ ይታረቃሉ። ግን ዳር እያሉ ነው፣ የሆነ ታይም እየፈለጉ ነው። የሚያቀራርባቸው ነገር ደግሞ በተለይ ሶስተኛ ሰው ወይ ጋሺ ወይ የሆነ ትልልቅ ሰዎች ምናምን ሳይሆኑ ራሳቸው የሆነ ታይም ላይ በራሳቸው ጊዜ መጥቶ ይታረቃሉ። በዚህ እርግጠኛ ሆኜ ነው የምነግራችሁ። አዳዲስ ነገሮችን እንጠብቃለን። በተለይ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዳዲስ ነገሮችን በዚህ ቪዲዮ እንግዲህ በተለይ እንደዚህ ፊት ለፊት ቪዲዮም እየቀረጽ እናደርሳችኋለን። ስለዚህ እንግዲህ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ስር አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።